ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የኢትዮጵያ ሰብአዊ መብቶች ጉባኤ ያወጣው ሪፖርት ኢትዮጵያ ሆይ ወዴት እየሄድሽ ነው አስብሏል። የምስራቅ አርሲ የሰብአዊ መብት ጥሰት ሪፖርት የፖለቲካ ማህበራዊና ኢኮኖሚያዊ አንድምታው ምን ይመስላል? በዝርዝር እንመለከተዋለን። የላሊበላው የቱሪዝም ቀውስ፣ የታዋቂው የዳውድ አኩንዳዛድ ክስተት፣ ይህንም ጉዳይ በስፋት እንመለከተዋለን። ኢራን የዩክሬን ጥቃት የኮነነች ሲሆን ጥቃቱም ያለ ምላሽ አይታለፍም ስትል አስጠንቅቃለች። ይህንን ጉዳይም በሰፊው እንመለከተዋለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር መረጃዎች እናልፋለን። የኢትዮጵያ ሰብአዊ መብቶች ጉባኤ ያወጣው ሪፖርት የምስራቅ አርሲ የሰብአዊ መብት ጥሰት የፖለቲካ ማህበራዊና ኢኮኖሚያዊ አንድምታው። የፖለቲካ አንድምታ፣ መንግስት የጸጥታና ደህንነትን የማስጠበቅ አቅም ድክመት። ከ2014 ዓመተ ምህረት ጀምሮ እስከ 2018 ዓመተ ምህረት አጋማሽ ድረስ በአንድ ዞን ውስጥ ከ450 በላይ ንጹሃን መገደላቸውና ከ14000 በላይ ዜጎች መፈናቀላቸው መንግስት ዜጎችን ከታጣቂዎች አካላት የመጠበቅ ህገ መንግስታዊ ግዴታውን ሙሉ በሙሉ በአግባብ እየተወጣ እንዳልሆነ ያሳያል። ማንነትንና ሃይማኖትን መሰረት አድርጎ የሚፈጸም ግድያ፣ እገታና አስገድዶ መሰወር በሀገሪቱ ውስጥ የህግ የበላይነትን ክፉኛ እንደተፈታተነውና የፖለቲካ አለመረጋጋቱ ስር የሰደደ መሆኑን ያመለክታል። የኢሰመጉ ሪፖርት ጉዳዩን በስም ዝርዝርና በማስረጃ አስደግፎ ማቅረቡ እስካሁን ድረስ ወንጀለኞችን ለፍርድ የማቅረብ ስራዎች ላይ ትልቅ ክፍተት መኖሩና የፖለቲካ ቁርጠኝነት ማነሱን ያሳያል። የማህበራዊ አንድምታ፣ የህብረተሰብ መፈናቀልና ስነ ልቦናዊ ቀውስ ከ14000 በላይ ሰዎች ከቀያቸው መፈናቀላቸው እና በሺዎች የሚቆጠሩ ህጻናትና አረጋውያን ላይ ከባድ አካላዊና ስነ ልቦናዊ ጉዳት መድረሱ ማህበራዊ ትስስርን አጥፍቶ ለረጅም ጊዜ የሚዘልቅ ጥላቻና የጥርጣሬ መንፈስን ሊፈጥር ችሏል። እድሜ ጠገብ አብያተ ክርስቲያናት መቃጠላቸው፣ መዘረፋቸውና መዘጋታቸው የማህበረሰቡን መንፈሳዊ ህይወትና የረጅም ዘመን አብሮነት እሴቶችን ክፉኛ ጎድቷል። የሰዎች መታገትና የካሳ ክፍያ፣ ቤተሰቦች የሚወዷቸውን ለማስለቀቅ ከፍተኛ ገንዘብ እንዲከፍሉ መገደዳቸው ማህበረሰቡን ከኢኮኖሚያዊ ድህነት በተጨማሪ ለከፍተኛ ስነ ልቦናዊ እንግልት ዳርጓል። የኢኮኖሚያዊ አንድምታ፣ በ9 ወረዳዎች ውስጥ የግል ንብረቶች መዘረፋቸውና መውደማቸው የአካባቢን ማህበረሰብ የኑሮ መሰረት ያናጋል። ተፈናቃዮች ወደ ምርታማነት መመለስ ባለመቻላቸው በኢኮኖሚ ጥገኝነት ውስጥ ይወድቃሉ። ታጣቂዎች ሰዎችን አግተው በሚጠይቁበት ከፍተኛ የካሳ ገንዘብ ምክንያት የዜጎች እጅግ አነስተኛ ሀብት ጭምር ወደ ህገወጥ ቡድኖች እጅ እንዲገባ ያደርጋል። ይህ ደግሞ ዘራፊዎችን በገንዘብ እያጠናከረ የህዝብን እንግልት አራዝሟል። በግጭትና በጸጥታ ስጋት የተነሳ የልማት ስራዎች ቆመዋል። አሁን ላይ ያለው የንግድና የኢኮኖሚ እንቅስቃሴ ተዳክሞ አካባቢው ለከፍተኛ ድህነትና የዕለት ድጋፍ ጥገኝነት ተጋልጧል። የኢሰመጉ ሪፖርት እንደሚያሳየው በምስራቅ አርሲ የታዩት ጥሰቶች ቀላል የሚባል ችግር ሳይሆኑ የፖለቲካ መፍትሄ፣ የማህበራዊ መፈወስና ጠንካራ የኢኮኖሚ ማገገሚያ ስራዎችን በአስቸኳይ የሚጠይቅ አገራዊ ቀውስ ሆኗል። የላሊበላው የቱሪዝም ቀውስ፣ የዳውድ አኩንድዛድ ክስተት። ሰሞኑን በዓለም አቀፍ ደረጃ የሚታወቀው ዳውድ አኩንድዛዳ በላሊበላ ቆይተው ያነሳው አጀንዳ የኢትዮጵያን የቱሪዝም ኢንዱስትሪ አሰራርና ድክመቶች በግልጽ ያሳየ ትልቅ ክስተት ሆኗል። ጉዳዩ ከአንድ ቀላል የዋጋ ንረት ወንጀል ባለፈ የሀገሪቱን የቱሪዝም መዋቅር፣ የአገልግሎት ጥራት እና የሰዎች አያያዝ የሚፈትሽ ጥልቅ መልእክት ሆኖ አልፏል። የላሊበላ ከተማ ቱሪዝም ቢሮ ከፖሊስ ጋር በመሆን አጭበርባሪውን ግለሰብ በቁጥጥር ስር ማዋሉ አፋጣኝ ምላሽ መሆኑ የተመሰገነ ቢሆንም ራሱ ጎብኚው ሰዎች በ$20 ምክንያት እንዲታሰሩ አልፈልግም ማለቱ ችግሩ ከግለሰብ ስግብግብነት የዘለለ ጥልቅ ማህበራዊና ኢኮኖሚያዊ ቀውስ፣ የኑሮ ውድነትና ድህነት ውጤት መሆኑን ያሳያል። ግለሰቡ መታሰሩ ጊዜያዊ መፍትሄ ሊሆን ይችላል። ነገር ግን በከተማዋ ያለው የቱሪስት መስተንግዶ ቁጥጥር ድክመት፣ የሰዎችን ስግብግብነትና የዋጋ ግሽበት ካልተስተካከለ መሰል ድርጊቶች መደገማቸው አይቀሩም። እንደ ስፔኗ ሳግራዳ ፋሚሊያ $30፣ የቱርክ ሃጊያ ሶፊያ $30 እና የቫቲካኑ ሴንት ፒተርስ ባዚሊካ ነፃ ካሉ ዓለም አቀፍ ታላላቅ የቅዱሳን ቦታዎች ጋር ሲነጻጸር የላሊበላ $100 ክፍያ እጅግ የተጋነነ መሆኑ ጎብኚው በግልጽ አስቀምጧል። ይህን ያህል ከፍተኛ ክፍያ የሚከፈል ከሆነ ለጎብኚዎች የሚገባውን መዋቅራዊ አገልግሎት መስጠት ግዴታ መሆኑን የተመላከተ ሲሆን የተሟሉና ዘመናዊ መረጃ ሰጪ ምልክቶች
ለአደጋ ተጋላጭ በሆኑ የቤተ ክርስቲያኗ አካባቢዎች ሊደረግ የሚገቡ ዘመናዊ የደህንነት መጠበቂያዎች፣ ኦዲዮ መመሪያዎች እና የካርታ ብሮሸሮች፣ ንጹህና የተስተካከለ መጸዳጃ ቤቶች አለመኖራቸው ነው። በቱሪስቶች ዘንድ የተለመደው ቅሬታ እንግሊዘኛ ልለማመድ በሚል ሽፋን የሚጀመረው ንግግር ውሃ ሳይወስድ ቀርቶ ወደ ልመና፣ ንግድ ወይም የገንዘብ ድጋፍ ጥያቄ መለወጡ ነው። የቱሪስት ፖሊሶች የጎብኚዎችን ደህንነት ከማስጠበቅና ከግፊት ነፃ የሆነ አካባቢን ከመፍጠር ባለፈ ጎብኚዎች ያለማቋረጥ ለገንዘብ ጥያቄ እንዲጋለጡ መተው የለባቸውም። ይህ ሁኔታ የሀገሪቱን ገጽታ በእጅጉ ይጎዳል። እንደ ሀገር እጅግ ውድ የሆኑ የቱሪስት ሀብቶች እያሉን የመንግስት አካላት የቱሪዝም ሚኒስቴርና የክልል ቢሮዎች በቅንጦትና በዘመናዊ አሰራር ከመምራት ባለፈ ብልሹ አሰራር መኖሩን ክስተቱ አጋልጧል። የላሊበላ ውቅር አብያተ ክርስቲያናት በውጭ ሀገር ቢገኙ ኖሮ በሚሊዮኖች የሚቆጠሩ ጎብኚዎችን ይስቡና ከፍተኛ ገቢ ያስገኙ ነበር። ነገር ግን በቂ መዋቅራዊ ኢንቨስትመንት ባለመኖሩ ሀብቱ ከሚገባው በላይ ሳይጠቀምበት ቀርቷል ተብሏል። ይህ ክስተት እንደ ድክመት ብቻም ሳይሆን እንደ ትልቅ የማስተካከያ ዕድል ሊወሰድ የሚገባ ጉዳይ ሆኗል። ኢራን የዩክሬንን ጥቃት የኮነነች ሲሆን ጥቃቱም ያለ ምላሽ አይታለፍም ስትል አስጠንቅቃለች። ዩክሬን በካስፒያን ባህር በሚገኘው የኢራን መርከብ ላይ የሰነዘረችውን የረጅም ርቀት የድሮን ጥቃት ተከትሎ በቴህራንና በኪየቭ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ኢራን ድርጊቱን የትንኮሳ እና የጠበኝነት እርምጃ ስትል የኮነነች ሲሆን ጥቃቱም ያለ ምላሽ አይታለፍም ስትል አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ ድርጊቱን አብክረው የኮነኑ ሲሆን ኢላማ የተደረገው መርከብ የሲቪል የንግድ መርከብ መሆኑን ገልጸው ኪየቭ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን ጥሳለች ሲሉ ከሰዋል። የኢራን የመንግስት ባለስልጣናት እንደገለጹት ጥቃቱ በመርከቡ ላይ ፍንዳታ ያስከተለ ሲሆን የአንድ መርከበኛ ሰው ህይወት ሲያልፍ በሌላ ላይ ደግሞ ጉዳት ደርሷል። የኢራን የውጭ ጉዳይ ሚኒስትር በሶሻል ሚዲያ በሰጡት መግለጫና ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ እንዲሁም ከሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ጋር ባደረጉት ቀጥተኛ ውይይት የኢራን አቋም አስረድተዋል። ዘለንስኪ በኢራን የንግድ መርከብ ላይ ጥቃት በመሰንዘር መርከበኛ ገድለዋል። የተፈጸመው ድርጊት ያለ ምላሽ ሊቀር እንደማይችል ግልጽ አድርጌያለሁ ያሉት አራጊቺ ኢራን በዓለም አቀፍ የህግ መሰረት ዜጎቿን፣ ንብረቷንና ብሔራዊ ደህንነቷን የመጠበቅ ሙሉ መብቷ የተጠበቀ መሆኑን ገልጸዋል። ጥቃቱን ተከትሎ የኢራን የውጭ ጉዳይ ሚኒስትር በቴህራን የሚገኘው የዩክሬን ጉዳይ አስፈጻሚ በመጥራት ኦፊሻላዊ የዲፕሎማሲ ተቃውሞ ያስረከበ ሲሆን ድርጊቱ በኢራን ጥቅሞች ላይ የተቃጣ ጥቅመኝነትና የወንጀል ድርጊት ነው ሲሉ ፈርጆታል። የኢራን ተቃውሞ የመጣው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በካስፒያን ባህር ከወታደራዊ ሎጂስቲክ ጋር ተያያዥነት ያላቸውን መርከቦች ኢላማ ያደረጉ የሩቅ ርቀት ጥቃት መፈጸማቸውን ካረጋገጡ በኋላ ነው። የዩክሬን ባለስልጣናት መርከቦቹ የጦር መሳሪያና የድሮን እንዲሁም የሚሳኤል ክፍሎችን ጨምሮ ለጦርነቱ የሚሆኑ ወታደራዊ ቁሳቁሶች ያጓጓዙ እንደነበረና እነዚህን የአቅርቦት መስመሮች ኢላማ ማድረጉ ህጋዊ የራስን የመከላከል እርምጃ ነው ሲሉ ይከራከራሉ። ቴህራን በበኩሏ መርከቡ መሳሪያ እያጓጓዘ ነበር መባሉን ሙሉ በሙሉ የምታስተባብል ሲሆን በዩክሬን ግጭት ውስጥ ምንም አይነት ወታደራዊ ድጋፍ አልሰጠሁም የምትለውን የቆየ አቋሟን አጥብቃ ይዛለች ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን በሀገራቸው ላይ ጣሉት ማዕቀብ ከሽፏል በማለት ተሳልቀዋል። ፕሬዝዳንቱ ከፓርላማው አባላት ጋር ባደረጉት ስብሰባ ላይ እንደተናገሩት ከፈረንጆቹ 2022 ጀምሮ የተጣሉት ማዕቀቦች በብዛታቸውም ሆነ በውጤት አልባነታቸው ክብረ ወሰን የሰበሩ ናቸው ብለዋል። እርምጃው ከሩሲያ ይልቅ ማዕቀቡን በጣሉት የአውሮፓና ሌሎች ሀገራት ህዝቦች ላይ የከፋ ጉዳት ማድረሱን የገለጹት ፑቲን ሩሲያን በጦር ሜዳ ማሸነፍ ያቃታቸው ኃይሎች ኢኮኖሚዋን ለማዳከም ግልጽ የሆነ የሽብር ተግባር እየፈጸሙባት ነው ሲሉ ከሰዋል። ምንም እንኳን ፕሬዝዳንት ፑቲን ማዕቀቡ ምንም አልጎዳንም፣ ይልቁንም ኢኮኖሚያችንን ከውጫዊ ጫና ጋር አላምዶናል የሚል የድል አድራጊነት መንፈስ ለማንጸባረቅ ቢሞክሩም የአውሮፓ ህብረት ግን 21ኛውን የማዕቀብ ማዕቀፍ በማጽደቅ በሩሲያ የፋይናንስና የኃይል ዘርፎች ላይ ያለውን ጫና ይበልጥ አጠናክሯል። አዲሱ የህብረት ማዕቀብ በተጨማሪም 33 የሩሲያ ፋይናንስ ተቋማትን፣ የዲጂታል ገንዘብ መገበያያ መድረኮችና የሞስኮ ነዳጅ ገቢ ኢላማ ያደረገ ነው። ይህ የሚያሳየው ፑቲን ማዕቀቡን ውጤት አልባ አድርገው ለማቅረብ ቢሞክሩም ምዕራባውያን ግን የሩሲያን ጦርነት ፋይናንስ አቅም ለማሽመድመድ የሚያደርጉትን ተከታታይ የኢኮኖሚ ጦርነት በተግባር አጠናክረው መቀጠላቸው ነው።
የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ